ሳራን በልቧ እንዲህ ብላ ሳቀች። ደግሜ ላምብላችሁ ካረጀ በኋላ በእውነት ፍትወት ይሆንልኛል ጌታ ይስፈጽሞ ሸምግሏል አለች። እግዚአብሔር ዘሩን ሊባረክ በተናገረው ቃል ውስጥ እግዚአብሔር ቃሉን አክብሮ መጥቶ እንግዲህ ዘርህ እንደተናገርኩ ሊጀምር ነው አለው። ግን የሚናገርበት ሰዓት ግን ወጣትነታቸው አልፎ ጎልማሳነታቸው አልፎ ወደ ሽምግልና ሲደርሱ ነው እግዚአብሔር በዚህ አይነት መልኩ ይመጣ። ግን እግዚአብሔር ቁጥር 14 ላይ የሳራን ንግግርና መልስ አየና እንዲህ አላት፣ በውኑ ለእግዚአብሔር የሚሳነው ነገር አለን? እኔ ወገኖቼ ዛሬ ይሄንን መልእክት ልክ እናንተ በሥራ ቦታ ብትሆኑ ወይም የእናንተን ሰርከምስታንስ የከረረውንም ቢሆን ያላችሁበትም ሰርከምስታንስ አምጡትና በሁሉን ቻይ ጌታ ፊት ሲነጻጸር ያለውን ንግግር ነው እያወራ ያለው። እማይሆን ሰርከምስታንስ ነው ማለት ሳይንሱን ጨምረን እንዴት ዲፊካልት የሆነ ሰርከምስታንስ ላይ መጥቶ እግዚአብሔር እኔ የማረጋውን ነገር የሚከለክለኝ የለም፣ እኔ የምለው ብቻ ነው የሚሆነው፣ አንተ ግን አንቺ ግን አትፍሪ፣ ኤመን እንጂ ኤመን ብቻ እንጂ አትፍሪ።